ሰበር ዜና አማራን ማፈናቀል መግደል እንደ ጽድቅ የሚቆጥረው ብልጽግና በዛሬው ዕለት በእነማይ ወረዳ ማህበረ ብርሃን ቀበሌ የንጹሃን አርሶ አደሮችን መኖሪያ ቤት ካምፕ ማድረጉ ተሰምቷል። ፋሽስቱ አገዛዝ ብልጽግና ቆቦ ከተማ ላይ ምኒልክ የሚል ጽሑፍና አርማ ያለው ባጃጅ ታሽከረክራለህ ያለውን ግለሰብ በቤንዚን አርከፍክፈው እሳት ላይ ጥለውት ሞቷል ብለው የተዉት ግለሰብ በህይወት ተገኘ። የአማራን የዘመናት ጥያቄ በዶላር ሽጦ ለአገዛዙ እጅ የሰጠው ማስረሻ ሰጤ የቀድሞ ጓዶቹን ቤተሰቦቹን ማሳፈን ጀመረ። በአገዛዙ ዙፋን ጠባቂ ሰራዊት ላይ ዛሬም እርምጃ ተወስዶበታል። ዝርዝሩን ይዘናል። አማራ ላይ ጄኖሳይድ ተፈጽሟል። ፋኖ ከህወሓትና ኤርትራ ጋር እንደሚሰራ መረጃ የለም፣ ከወያኔ በላይ ኃጢአት የሰራ ድርጅት የለም ሲል ዶክተር በለጠ ሞላ ተናገረ። በርካቶችም አማራ ሲሰቃይ ትንፋሽ ያላወጣው ባንዳ ምርጫ ሲደርስ እንደዚህ ማለቱን ኮንነውታል። በዝርዝር እንመለከተዋለን። በጠቅላይ ሚኒስትር አብይ አህመድ ከ5 ዓመት በፊት በይፋ የተሾሙት የአብን ሊቀመንበር ዶክተር በለጠ ሞላ በትናንትናው ዕለት ከኤንቢሲ ቴሌቪዥን ጋር ሰፊ ቃለ መጠይቅ አድርገዋል። ህልውናው አጠራጣሪና ቅርቃር ውስጥ እንዳለ የሚነገርለት አብን በሊቀመንበሩ በኩል ስለ አማራ ክልል ግጭት ተንፍሷል። የፓርቲው ሊቀመንበርና የሳይንስና ኢኖቬሽን ሚኒስትሩ ዶክተር በለጠ ሞላ ወያኔ ሲሉ የጠሩትን ህወሓትን አማራ ላይ ጄኖሳይድ ፈጽሟል፣ ፋኖ ከሻቢያና ወያኔ ጋር እየሰራ ነው፣ መንግስት በአማራ ክልል የሰራው ስህተት አለ የሚሉና መሰል ጉዳዮችን በቃለ መጠይቁ ላይ አንስተዋል። የአማራ ክልል ቀዬዎች በተኩስ እየተናጡ ነው፣ ተማሪዎችም ከትምህርት ገበታ ርቀዋል የሚሉና መሰል ጦርነቱ እያስከተሏቸው ያሉትን ቀውሶች የዘረዘሩት ሚኒስትሩ በክልሉ ያለውን ሁኔታ ከሚታሰበው በላይ አሳሳቢ ነው ብለዋል። ለውጡ ከመጣበት ጊዜ አንስቶ ክልሉ እንዲተራመስ ያልታወቀ አካል ሲሰራ ነበር ሲሉ ወቅሰው ለአብነትም የሰኔ 15ቱን ክስተት አንስተዋል። በዚያ ክስተት ተነሳስተው ወደ ትጥቅ ትግል የገቡ መኖራቸውንም አንስተዋል። አሁን ላይ ህዝቡ ሁለንተናዊ ቀውስ ውስጥ ነው፣ ከዚህ በላይ መቀጠል አይችልም፣ ተፋላሚዎች ሌላ መፍትሄ መፈለግ አለባቸውም ብለዋል። በጠቅላይ ሚኒስትር አብይ አህመድ የተሾሙት የአብን ሊቀመንበር ዶክተር በለጠ ሞላ በዚህ ቃለ መጠይቃቸው ሌላው ያስነሱት ጉዳይ የፋኖ ኃይል ከህወሓትና ከሻቢያ ጋር ጀምሮታል ስለተባለው ግንኙነት ነው። በአሁኑ ወቅት የፋኖ ተዋጊዎች ከህወሓትም ሆነ ኤርትራ መንግስት ጋር እየሰሩ ስለመሆናቸው ከመረጃ ውጪ ማስረጃ ባይኖርም በለጠ ሞላ ግን በክልሉ በግጭቱ ሌሎች ኃይሎች እጃቸውን ማስገባታቸው የክልሉ ሁኔታ የሚፈታበትን ሁኔታ አወሳስበውታል ይላሉ። አንዳንድ የፋኖ አደረጃጀቶች ከሻቢያና ወያኔ ጋር እየሰሩ ነው፣ መረጃ አለን፣ ሁሉም ፋኖዎች አይደሉም፣ አንዳንዶቹ ግን እየሰሩ ነው። እነዚህ ኃይሎችም ጦርነቱ እንዲቋጭ አይፈልጉም፣ በዚህ የክልሉን ቀውስ ለመፍታት ውስብስብ አድርጎታል በማለት አብራርተዋል። እንዲህ ያለ ነገር እንዲፈጠር የኛ ስህተትና ሽንፈት ነው ሲሉ ጣታቸውን ወደ ራሳቸውና ወደ መንግስት የጠቆሙት ሚኒስትሩ ተሸንፈናል፣ እንዲህ ያለ ድል መፈጠር አልነበረበትም፣ መንግስት በክልሉ እንዲህ ያሉ ነገሮች ከመከሰታቸው በፊት ምልክቶች ሲታዩ በወደ ሰፊነት ተቀብሎ ሌላ ክፍተት እንዳይፈጠር መስራት ነበረበት ሲሉ በአሁኑ ወቅት ፋኖ ከወያኔና ሻቢያ ጋር እንዲሰራ ያስገደደው የመንግስት ስህተት እንደሆነ አምነዋል። ዶክተር በለጠ ሞላ ወያኔ ሲሉ የጠሩት የህወሓት ኃይል በአማራ ጄኖሳይድ ፈጽሟል ያሉት ሲሆን ከዚህ ኃይል ጋር በአሁኑ ሰዓት መሰረታዊ ታሪካዊ ስህተት ነው ብለውታል። ደብረሲና ድረስ ሲገደልና ሲዘረፍ ጄኖሳይድ ከፈጸመ አካል ጋር መንግስት ቁጭ ብሎ ተደራድሯል። ኢትዮጵያ ውስጥ ከወያኔ በላይ ኃጢአት የፈጸመ ድርጅት የለም በማለት ወንጅለዋል። አፋሕድ የተሰኘው የፋኖ ድርጅት መሪ የሆኑት አቶ እስክንድር ነጋም እንደ ዶክተር በለጠ ሞላ ሁሉ ከወያኔ ጋር መስራት ሞት ነው ሲሉ ወንጅለዋል። አቶ እስክንድር ከህወሓት ጋር በፍጹም ሊያጣምረን የሚችል አንዳችም ሁኔታ የለም አይኖርምም ሲሉ ለጀርመን ድምጽ ራዲዮ ተናግረዋል። በተመሳሳይ ከኤርትራ መንግስት ጋር አላቸው ስለተባሉት ግንኙነት ሲጠየቁ የኤርትራ መንግስት ከፋኖ ታጣቂዎች ጋር የመስራት ፍላጎት ያለው እንደማይመስላቸው ገልጸዋል። ሆኖም የሀገርን ጥቅም አሳልፎ እስካልሰጠ ድረስ እንደ አስፈላጊነቱ ከኤርትራ ብቻ ሳይሆን ከሌሎች የጎረቤት ሀገራት ጋርም አብሮ የመስራት ፍላጎት እንዳላቸው አልሸሸጉም። የመንግስት ሹመኛ የሆኑት የአብን አመራሩ ዶክተር በለጠ ሞላ ከወያኔ ጋር መስራት ሞት ነው ያሉ ሲሆን በተመሳሳይ የፋኖ አመራሩ እስክንድር ነጋም በፍጹም ከህወሓት ጋር አንሰራም ሲሉ አቋማቸውን አሳውቀዋል። ሐሳቦን ያካፍሉን። አማራን ማፈናቀል መግደል እንደ ጽድቅ የሚቆጥረው ብልጽግና በዛሬው ዕለት በእነማይ ወረዳ ማህበረ ብርሃን ቀበሌ የንጹሃን አርሶ አደሮችን መኖሪያ ቤት ካምፕ ማድረጉ ተሰምቷል። በእነማይ ወረዳ ማህበረ ብርሃን ቀበሌ ቁይ መገንጠያ የሚገኘው የአረመኔው አገዛዝ ወዳቸው በበለጠባቸው የብአዴን አመራሮች ትዕዛዝ የንጹሃን አርሶ አደሮችን ቤት ካምፕ እንዲሆን ትዕዛዝ መስጠታቸውን አረጋግጠናል። በአገዛዙ አረመኔ ስርዓት ካምፕ ከተደረገባቸው አርሶ አደሮች መካከል አቶ ላመስግን አንዳርግ፣ አቶ ደቤ አንዳርግ የተባሉት ንጹሃን አርሶ አደሮችን የፋኖ ቤተሰብ ናችሁ ተብለው እናቶች ከእነ ልጆቻቸው ለፍተው ደክመው ከሰሩት መኖሪያ ቤት በማስወጣት የንጹሃን ግለሰቦችን ቤት የመከላከያ ካምፕ ማድረጉ የአቶ ደቤ አንዳርግ ባለቤቱንና ልጆቹን ከቤት አስወጥተው ቢቸና ከተማ ታግተው እየተሰቃዩ ይገኛሉ። አገዛዙ አረመኔ ሰራዊት ማህበረ ብርሃን ቀበሌ 2 የቀንድ ከብት፣ የሱቅ ሸቀጣ ሸቀጥ በሙሉ፣ የቤት ዕቃ በሙሉ ሲያወድሙ 5000 ብር ዘርፈዋል። በእነማይ ወረዳ ወይራ ጉሬዛም ቀበሌ የአቶ አይንዬ ሉሌንና አትክልትና ባህር ዛፍ ለማገዶ ወስዷል። የአቶ ውድዬ አወቀ ጤፍ አጭደው ወስዷል። ከቢቸና ከተማ በቅርብ ርቀት የምትገኘው የረዝ አዲስ ዓለም መገንጠያ መኪኖችን እያስቆመ እየዘረፈ መሆኑንም አረጋግጠናል።
በሸበል በረንታ ወረዳ የሚገኘው የአረመኔው አገዛዝ ሰራዊት በሰማይ ዱር ቀበሌ የአቶ ባየ መንግስቱ አንድ በሬ፣ የአደግ ደጉ መንግስት አንድ በሬና በገና ጦም የአካባቢውን ማህበረሰብ ሃይማኖታችንን በማይፈቅድ መልኩ አርዶ በልቷል። የፋሽስቱ ብልጽግና አገዛዝ ዙፋን ጠባቂ ሰራዊት ትናንትና ህዳር 30 2018 ዓ.ም ቆቦ ከተማ አንድ አቶ ብርሃኑ ፍሳ የተባለን ግለሰብ ሚኒሊክ የሚል ጽሑፍና አርማ ያለው ባጃጅ ታሽከረክራለህ በሚል ምክንያት በመያዝ ወደ ሆርማት ወታደራዊ ካምፕ በመውሰድ ምሽቱን ቤንዚንና ጭድ በመጠቀም መላ ሰውነቱን አቃጥለው ሞቷል ብለው ጥለውት ሄደው ማታ ላይ ወድቆ ተገኝቷል። ጸረ አማራውና ጸረ ኢትዮጵያዊ ፋሽስቱ የብልጽግና አገዛዝ በበታችነት ስሜት የተተበተበና ስቃይ ውስጥ ያለ መሆኑ የሚታወቅ ሲሆን ዛሬም ይሄው የበታችነት ስሜት በሽታው ቀጥሎበት ሚኒሊክ የሚል ስምና ፎቶውን አርማ አድርገሃል በሚል አንድን ግለሰብ በአሰቃቂ ሁኔታ መላ ሰውነቱን በቤንዚንና ጭድ አቃጥለው የጥላቻ ጥጋቸውን አሳይተዋል። ጥቃቱ የተፈጸመበት ግለሰብ የመራቢያ አካሉን ጨምሮ መላ ሰውነቱ ላይ ከፍተኛ ጉዳት የደረሰበት ሲሆን በአሁኑ ሰዓት ቆቦ ከተማ ሆስፒታል በሕክምና ላይ ይገኛል። መዳረሻው ድልና ነጻነት የሆነው የአማራ ሕዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ብለዋል። መረጃውም አማራ ፋኖ ብሔራዊ ኃይል የምስራቅ አማራ ቀጠና ሚኒሊክ እዝ ነው። የአማራን ዘመናት ጥያቄ በዶላር ሽጦ ለአገዛዙ እጅ የሰጠው ማስረሻ ሰጤ የቀድሞ ጓደኞቹን ቤተሰቦቹን ማሳፈን ጀመረ። ከስጋ ዘመዱ ካረጋ ከበደ ጋር ተደዋውሎና ተመካክሮ ሰሞኑን እጅ የሰጠው ማስረሻ ሰጤ እኔን ተከትለው ይመጣሉ ብሎ ለብልጽግናዎች ቃል የገባላቸው የፋኖ አመራሮችና አባላት የውሃ ሽታ ሆኖ በመቅረታቸው ወደሚቀርባቸው ጋር ስልክ እየደወለ ማባበልና ሲያሻው ማስፈራራት እንደጀመረ ከፋኖቹ መንደር የተገኘ መረጃ ያመለክታል። ወደ ተለያዩ የፋኖ ታጋዮች በመደወል እጃችሁን ለመንግስት ከሰጣችሁ ለእያንዳንዳችሁ በአዲስ አበባ ባለ 3 መኝታ ቤት ኮንዶሚኒየም ይሰጣችኋል በማለት ባደረገው ሙከራ ዞርበል ባንዳ በሚል አጭር ምላሽ ውድቅ የሆነበት ማስረሻ ጥያቄውን የማይቀበሉ ከሆነ ቤተሰቦቻቸው ላይ እርምጃ እንደሚወሰድ እያስፈራራና እየዛተ መሆኑ ተሰምቷል። ማስረሻ ከዚህም አልፎ የሚያውቃቸውን የፋኖ ታጋይ ቤተሰቦች ማሳፈን መጀመሩን ተመላክቷል። በማስረሻ አማካኝነት ቤተሰቦቻቸው ከታፈኑባቸው የፋኖ አመራሮች መካከል አንዱ የቀድሞው የማስረሻ የቅርብ ጓድ አርበኛ ኢንጂነር አሻግሬ ባዬ ነው። ኢንጂነር አሻግሬ ትናንትና ባስተላለፈው መልእክት ሁሉም የአማራ ታጋይና የአማራ ሕዝብ እንዲያውቅልኝ ከትላንትናው በስቲያ ማስረሻ ሰጤ በተለያየ መንገድ ቤተሰቦቼ ላይ እርምጃ እንደሚወስድ መልእክት ሲልክ ውሏል። ያን ተከትሎ ትናንትና ከሌሊቱ 9 ሰዓት ሁሉንም ወንድሞቼን ቄስ ሸጋው ባየንና አቶ ዋልልኝ ባየን ከቤታቸው በመከላከያ አሳፍኖ ወስዷል። እስካሁን ያሉበት አይታወቅም። ሙሉ ንብረታቸው ተዘርፏል። ሴቶቹ የሰብአዊ ድርጊት ተፈጽሞባቸዋል። ለእያንዳንዱ ነገር ተጠያቂው ማስረሻና ጓዶቹ ናቸው። ፍርዱን ለታላቁ የአማራ ሕዝብና ለእውነተኛው ታጋይ እተወዋለሁ ብሏል። በአገዛዙ ዙፋን ጠባቂ ሰራዊት ላይ ዛሬ እርምጃ ተወስዶበታል። ዝርዝሩንም ይዘናል። አማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና 9ኛ ኮር 99ኛ ክፍለ ጦር ከመልሶ ማደራጀት ግንባታ ጎን ለጎን በየቀጠናው የተለያዩ ከቀላል እስከ ከባድ ውጊያዎችን እያደረገ ይገኛል። ዳር 24 2018 ዓ.ም መነሻውን ደንበጫ በማድረግ እንጀኔ ቀበሌ በመመሸግ ለ7 ቀናት ህዝቡን ሲረብሽ እና የተለያዩ ዘረፋዎችን የፈጸመ ሲሆን ዛሬ ከሌሊቱ 11 ሰዓት እስከ 6 ሰዓት ከባድ ውጊያ ተደርጓል። በዚህ አውደ ውጊያ በአማራ ክልል ራሱን ጥምር ጦር ብሎ እየተንቀሳቀሰ ያለ አረመኔ ሰራዊት ሞርታር 120 እና ዙ 23 የተጠቀመ ሲሆን በ109ኛ ኮር 99ኛ ክፍለ ጦር አናብስቶች ከባድ ኪሳራ የደረሰበት ሲሆን ከ35 በላይ የሰው ኃይል ሲደመሰስ 40 ከቀላል እስከ ከባድ ቁስለኛ ማድረግ ተችሏል። ብዛት ያለው ተተኳሽና ነፍስ ወከፍ ክላሽንኮቭ መሳሪያ መማረክ ተችሏል። ድል ለፋኖ፣ ድል ለአማራ ህዝብ፣ ድል ለተገፋ ኢትዮጵያውያን። አማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና 109ኛ ኮር 99ኛ ክፍለ ጦር ሚዲያ ክፍል የብልጽግናው ሰራዊት የደፈጣ ጥቃት ተፈጸመበት። የጦር ወንጀለኛው የ103ኛ አየር ወለድ ክፍለ ጦር በጀግናው የአጼ አምደ ጽዮን ኮር 7 ለ7 ክፍለ ጦርና የአርበኞች ጦር ደበበ ነጋሽ ብርጌድ በሰነዘረበት የደፈጣ ጥቃት ከፍተኛ ጉዳት ማስተናገዱን ክፍለ ጦሩ አስታወቀ። ጠላት መነሻውን ከሸዋሮቢት ከተማ በማድረግ ከዞኑ መቀመጫ ከሆነችው ከደብረ ብርሃን ከተማ የብልጽግናውን ካድሬ ሬሽን ለመቀባበል ወደ ደብረ ሲና ከተማ በማቅናት ላይ እያለ ልዩ ቦታው አስፋቸው በተባለ አካባቢ በተጠና የደፈጣ ጥቃት ዛሬ ታህሳስ 1 ቀን 2018 ዓ.ም ከረፋዱ 5 ሰዓት ላይ ከፍተኛ ጉዳት ማስተናገዱን የክፍለ ጦሩ የህግ ክፍል ኃላፊ ፋኖ ኢሳያስ ከበደ ገልጿል። የአፋህድ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር 7 ለ7 ክፍለ ጦር ናሁሰናይ ሻለቃ የክፍለ ጦሩ ቃኝ እንዲሁም በቀጠናው የሚገኘውን የሸዋ ጠቅላይ ግዛት እዝ የአርበኛ ጦር ሰራዊት ከደበበ ነጋሽ ብርጌድ ጋር በመናበብ በሰሩት የተሳካ የደፈጣ ጥቃት በ4 ኦራል መኪና ሲጓዝ የነበረ የ103ኛ አየር ወለድ ክፍለ ጦር አባላትን ከፍተኛ ጉዳት አስተናግዷል። የጦር ወንጀለኛው የብልጽግና ወታደር የጀግናው ሰራዊታችንን ክንድ መቋቋም ሲያቅተው የአገር አቋራጭ መኪኖችን በማስቆምና የህዝብ ትራንስፖርት መኪኖችን በማስገደድ ከለላ በማድረግ የተለመደ ተደጋጋሚ የጦር ወንጀል እየፈጸመ ይገኛል። ይህ በእንዲህ እንዳለ ሰሞኑን የአልሞት ባይ ተጋዳይ አቅሙን ለማሳየት የሞከረው የሰሜን ምስራቅ እዝ 801ኛ ኮር 45ኛ ክፍለ ጦርና
የአገዛዙ ጥምር የብልጽግናው ዙፋን አስጠባቂ ወራሪ ኃይል ከወሎ ቤተ አማራዋ ደገር ከተማ በጀግናዋ የአማራ ፋኖ ሰራዊት በደረሰበት ተደጋጋሚ ሽንፈትና ከበባ ውስጥ በመግባቱ ከቀጠናው ተጠራርጎ መጥፋቱን የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር የገለጸ ሲሆን መላው የደገር አካባቢ ሙሉ በሙሉ ከሁለቱም አደረጃጀቶች በተውጣጡ የፋኖ ሰራዊት ቁጥጥር መሆኑን ኮሩ አረጋግጧል። የአማራው ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ የአጼ አምደ ጽዮን ኮር ሚዲያና